እንዴት አላችሁ? ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። ጌታ መልካም ማለዳ ሰጥቶናል። አብረን እንድንጠራው ስሙን እንድንባርክ በፊቱ እንድንሆን እግዚአብሔር አስችሎናል። ክብር ለእርሱ ይሁን። ደስ ብሎኛል እንዲህ በእግዚአብሔር ፊት አብረን እንድንሆን እግዚአብሔር መልካም ጊዜ ስለሰጠን ክብር ለእርሱ ይሁን። አጭር ጸሎት እናደርጋለን። እስኪ ቆመን እንጸልይ። አባት ሆይ ስለዚህ ማለዳ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እናመሰግንሃለን። እንድናመልክህ ስምን እንድንጠራ የዘላለም አባት እግዚአብሔር በፊትህ አብረን እንድንሆን ይህን ቀን ይህን ማለዳ ስለሰጠህን በኢየሱስ ክርስቶስ ስም ስምህ ይባረክ። በዚህ ስላሉ ወንድሞች፣ በዚህ ስላሉ እህቶች፣ በዚህ ስላሉ አባቶችና እናቶች አመሰግንሃለሁ። ሕዝብህ እንዲያመልክህ ረድተሃልና እግዚአብሔር አምላካችን ሆይ ለሕዝብህ ተሰልፈሃል፣ ቆመሃልና የዘላለም ጌታ እግዚአብሔር በኢየሱስ ስም ተመስገን። እናቶች ባንተ ተረድተዋል፣ ተጽናንተዋል፣ ሰልፋቸውን ተሰልፈሃል፣ ሕመማቸውን ታመሃል፣ መከራቸውን ተጋርተሃል፣ ሕዝብህን አጽናንተሃል። ዛሬ ለማምለክ፣ ዛሬ ለመዘመር፣ ዛሬ ለመጸለይ በዚህ ስፍራ እኔና ሕዝብህ ባንተ ምሕረት ታድመናል፣ ተሰብስበናልና ልዑል ሆይ ለስምህ ክብር ይሁን። እናመሰግንሃለን፣ እናከብርሃለን። የሆነ ሁሉ ባንተ ነውና ተመስገን። በዚህ ክፉ ዘመን፣ በዚህ የጨለማ ዘመን፣ በዚህ አስቸጋሪ ዘመን ምሕረት ስለበዛልን ስለገነነልን አምላካችን እግዚአብሔር በኢየሱስ ስም ክብር ላንተ ይሁን። ክብር ላንተ ይሁን። ክብር ላንተ ይሁን። በቤት ለመኖር ስለቻልን፣ ስምህን መጥራት ስለሆነልን፣ ከክፉ ስለተጠበቅን፣ እጆች በእኛ ላይ ስለሆኑ አባት ሆይ በኢየሱስ ስም ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። በአንተ እንድንተያይ ስለረዳህን የዘላለም አምላክ እግዚአብሔር ከክፉ ጠብቀን ዛሬ በፍቅር በክርስቶስ ኢየሱስ ዓይን መተያየት ስለቻልን በቅዱሳን ጉባኤ ልንዘምር፣ ልንጸልይ፣ ቃልህን ልንሰማ፣ አባ ልንል፣ ልናመሰግን ስለተገኘን ጌታ ኢየሱስ የነፍሳችን ባለውለታ ሆይ ስምህ ብሩክ ይሁን። ስምህ ብሩክ ይሁን። ሃሌሉያ! ኦ ሃሌሉያ! ሰይ ስምህ ይባረክ። መድኃኒታችን ሆይ ስምህ ይባረክ። ስምህ ይባረክ። ለሕዝብ ተስፋ የሆንክ፣ ለሕዝብ መጠጊያ የሆንክ፣ ለሕዝብህ ሰላም የሆንክ፣ ለሕዝብህ ትምክህት የሆንክ፣ ለሕዝብህ ድፍረት የሆንክ ጌታ በኢየሱስ ክርስቶስ ስም ስምህ ይባረክ። እንድናመልክ፣ እንድንገለገል፣ እንድናገለግል ቀን የመጣልን ባንተ ነው። ጌታ ሆይ እናመሰግንሃለን። አሁን ደግሞ ሕያው ቃልህን እንገልጣለን። በቃልህ ተናገረን። ቃልህ በልባችን ይሰወር። በኢየሱስ ክርስቶስ ስም ምከረን። እኔንም ሕዝብህንም እርዳ። በኢየሱስ በጌታችን ስም አሜን። ጌታ ይባርካችሁ። እንቀመጣለን። የዛሬው የመጽሐፍ ቅዱስ መልእክት ክፍላችን መዝሙረ ዳዊት 13 ነው። መዝሙረ ዳዊት 13 በሱ ምዕራፍ ላይ ነው የምንነጋገረው። ግን ከዛ ፊት ትንሽ ስለ መዝሙረ ዳዊት ትንሽ ልበል። እግዚአብሔር ቢፈቅድና ብንኖር በዚህ በግንቦት ወር ከመዝሙረ ዳዊት እንግዲህ አምስት መዝሙሮችን አብረን በየእሁዱ የምናይ ይሆናል ከጌታ ጋራ። ያው የጸሎት ወርም አይደል ወራችን ግንቦት ወር እና ከዛ ጋር ተያይዞ አብረን መጸለይ እንድንችል ለጸሎት የሚያግዙ መዝሙሮችን እናያለን። እግዚአብሔር ይመስገን። ያው 150 መዝሙሮች ናቸው ያሉት። መዝሙረ ዳዊት 150 መዝሙሮች ናቸው ያሉትና ምዕራፎች እንላቸዋለን። ያው በሌሎቹ ለምደን ግን ምዕራፎች ሳይሆኑ መዝሙሮች ናቸው። እነኚህ 150
የተለያዩ መዝሙሮችን በዚህ መጽሐፍ ውስጥ እናገኛለን። የተለያዩ ጸሐፊዎች አሏቸው። የዳዊት ራሱ ዳዊት፣ ንጉሱ ዳዊት፣ ዘማሪው ዳዊት የዘመራቸው የጻፋቸው ያዘመራቸው በእግዚአብሔር ቤተ መቅደስ ያገለገሉ ዝማሬዎች አሉ። የአሳፍ የቆሬ ልጆች የሙሴ እንዲህ የተሰኙ የተለያዩ ጸሐፊዎች የጻፏቸው በዘመናት መካከል የእግዚአብሔር ሕዝብ በእግዚአብሔር ፊት የዘመሯቸው መዝሙሮች ስብስቦች ናቸው። በቤተ ክርስቲያናችን በቀደሙት ዘመናት በተለይ በሕይወት መጽሔት ዝግጅት ክፍል በሚዲያ ክፍላችን የመዝሙር መጽሐፍ ይታተም ነበርና በዝማሬ በጣም አገልግሏል። ዛሬም ድረስ አንዳንዶች እጅ አለ። ምን የሚባል መጽሐፍ ነበር? የመዝሙር መጽሐፋችን ውዳሴ አምላክ የሚባል የመዝሙር መጽሐፍ አለንና ያ የመዝሙር መጽሐፍ ላይ ያው በርካታ መዝሙሮች አሉበት። እንደምታውቁ የራሳቸው የጌጃ ኳይሮቻችን መዝሙሮች አሉባቸው። የነ ተስፋዬ ጋቢሶ መዝሙሮች ወይም ደግሞ የሌሎች ኳይሮችም መዝሙሮች አሉባቸው። ግን ያው ውዳሴ አምላክ በሚል አጠቃላይ ርዕስ ተሰብስበው እነኛ መዝሙሮች በቀደሙት ዘመናት በጣም አገልግሎት ይሰጡ ነበር። ዛሬ ላይ እሱ ልማድ ብዙ የቀረ ቢመስልም ማለት ነውና እንደዛ ነው። በዘመናት መካከል ቅዱሳን የዘመሯቸው መዝሙሮች ስብስቦች ናቸው። በሌላ አባባል እነኚህ መዝሙሮች ለእግዚአብሔር የተነገሩ ናቸው። ለእግዚአብሔር የተነገሩ ከሰው ከእግዚአብሔር ሕዝብ ከቅዱሳን ወደ እግዚአብሔር የቀረቡ መዝሙሮች ናቸው። ጸሎቶች ናቸው። ልብ በሉልኝ። እግዚአብሔር ለሰው ይናገራል፣ ሰውም ለእግዚአብሔር ይናገራል፣ ሰው ለሰውም ይናገራል። በመጽሐፍ ቅዱስ ውስጥ እነኚህ ነገሮች ሁሉ አሉ። መዝሙረ ዳዊት እንዳለ ማለት ይቻላል ሰዎች ለእግዚአብሔር የተናገሯቸው ንግግሮች ናቸው። በዛ እግዚአብሔር ይናገረናል እንጂ የመዝሙሮቹ አድራሻ ማን ነው? እግዚአብሔር ነውና በዛ ልብ እናንብባቸው። ስናነባቸው መዝሙሮቹን ስንሄድባቸው በዛ ልብ ውስጥ መሆናችን ጥሩ ነው። ጸሎት ናቸው። መዝሙረ ዳዊት 150 ጸሎቶች ናቸው። ወይም እንዲህ ልንላቸው እንችላለን፣ የተዘመሩ ጸሎቶች ናቸው። ወይም የተዘመሩ ጸሎቶች ናቸው። ወይም የተጸለዩ መዝሙሮች ናቸው። በመዝሙር ይጸለያል አይደል? ጸሎት የሆኑ መዝሙሮች መዝሙር የሆኑ ጸሎቶች ናቸው እና እንጸልያቸው ደግሞ ምንዘምራቸው። መዘምራን በተቻለ መጠን መዝሙሮችን ብትዘምሩ መዝሙረ ዳዊትን ራሱን ብትዘምሩ ጥሩ ነው። የመዝሙር ቴክስታችሁ ራሱ መዝሙረ ዳዊት። እስኪ መዝሙር አንድ ራሱ መዝሙር ይሁን በእናንተው ቋንቋ ማለት ነው። መዝሙር አንድ ራሱ መዝሙር መሆን አይችልም አይደል? ምስጉን ነው በክፎች ምክር ያልሄደን መዝሙር ስሩበት እያልኳችሁ ነው። እና ቢኳይሮች ቀደሙ ደግሞ ዛሬ እግዚአብሔር እንዲህ እየተናገራችሁ ስለሆነ እሺ እግዚአብሔር ይመስገን። እና ሁሉም አይነት ስሜቶች አሉ በመዝሙሩ ውስጥ። ደግሞ ያው ዝማሬ ውስጥ በጣም ስሜት ነው ያለው። እንደምታውቁ መዝሙር ሲዘመር እንደ ንግግር አይደለም። አሁን ቅድም መዘምራን ሲዘምሩ ነበር። በዛ በመዝሙሮቻቸው ውስጥ ስሜት ውስጥ እንገባለን። አሁን እኔ ስናገር እየሰማችሁኝ ነው። ምናልባት እኔ ንግግሬን በጣም በስሜት ተመስጬ ባደርገው እናንተም የበለጠ ስሜት ውስጥ መግባታችሁ ይጨምራል። ያው አንዳንድ ከተናጋሪ በዚህ ጉዳይ ላይ ልዩነት እንዳለ ታውቃላችሁ። መዝሙሮች ሁሉ ግን ስሜት ይገለጽባቸዋል፣ ስሜት ይንጸባረቅባቸዋል። ስለዚህ በመዝሙረ ዳዊት በ150 መዝሙሮች ውስጥ ሁሉንም አይነት ስሜቶች እናያለን። በጣም በርካታ ደስታዎች እናያለን፣ በደስታ መፍለቅለቆች እናያለን። እንደዛው ብዙ የሚያስገርሙ አንገት የሚያስደፉ ሐዘኖች እናያለን፣ ቁጭቶችን እናያለን፣ ቁጣን እናያለን፣ ተስፋን እናያለን፣ በጣም ምስኪንነትን እናያለን፣ እምነትን፣ ግራ መጋባትን ሁሉ በዚያ መዝሙር ውስጥ ታያላችሁ። ስለዚህ መዝሙረ ዳዊትን ስናይ የእግዚአብሔር ሕዝብ በዘመናት መካከል ከጌታ ጋር ሲኖሩ የተሰማቸውን ስሜታቸውን የገለጡባቸው በመዝሙር የወጡ ጸሎቶች ናቸው። ደህና ናችሁልኝ? ስለዚህ ስናዝንም የምንዘምረው መዝሙር አለ፣ ስንደሰትም የምንዘምረው መዝሙር አለ፣ ግራ ስንጋባም የምንዘምረው መዝሙር አለ፣ ክፍት ሲለን የምንዘምረው መዝሙር አለ፣ በጣም ምርር ሲለንም ልንዘምራቸው የምንችላቸው መዝሙሮች አሉን ከመዝሙረ ዳዊት ውስጥ እና ሆን ብሎ በእነዚህ ውስጥ መቆየት ጥሩ ነው።
እንደውም እንዲህ በሉልኝ በጣም ከእግዚአብሔር ጋር ጨዋታ ከፈለግን እንዲህ ይባላል ብዙ ጊዜ ከሰው ጋር መኖር ከፈለግህ መጽሐፈ ምሳሌን አንብብ ይባላል። ለምን መሰላችሁ? የጥበብ ቃል ነው። በአብዛኛው ከሰው ጋር ባለ ኑሮ ንግግርህን አርም፣ ባህሪህን አስተካክል፣ ቁጡ አትሁን፣ ትዕግስትን ተማር፣ አትስረቅ የመሳሰሉ ከሰው ጋር ባሉ ነገሮች በእርግጥ እነኚህ ነገሮች ሁሉ መልሰው ከእግዚአብሔር ጋር ያሉ ነገሮቻችንን መንካታቸው ባይቀርም ግን ከሰው ጋር ያለን ኑሮ የሚቃኙ ናቸው። መዝሙረ ዳዊት ግን በዋነኝነት ግቡ ሰው ከእግዚአብሔር ጋር ያለውን ግንኙነት እንዲቃኝ ነው። ደህና ናችሁ አላችሁልኝ? ሰይ እግዚአብሔር ይመስገን። እና ስሜቶቻችንን በመዝሙር ውስጥ በደንብ እንይ። በእነኚህ በምናያቸው መዝሙሮች ውስጥ እንግዲህ አብረን በዛ ውስጥ በመዝሙሮች ውስጥ ዘማሪዎቹ የሚሉትን ነገር ስታዩ ገራሚ ስሜቶች እናያለን። የዛሬው መዝሙር ውስጥም እንደሱ ማየታችን አይቀርም። በአይነት ደረጃ በጣም በርካታ ናቸው። ከነኚህ 150 መዝሙሮች ውስጥ አብዛኛዎቹ የሐዘን ወይም የልመና የሚባሉ አይነት መዝሙሮች ናቸው። ዛሬ እንደሱ አይነት መዝሙር ነው የምናየው። የልመና የሐዘን መዝሙሮች ዋነኛዎቹ ናቸው። በመቀጠል ደግሞ የምስጋና መዝሙሮች ናቸው ያሉት ከሐዘን መዝሙሮች ቀጥሎና እንግዲህ በህይወት ውስጥ ያው ሰው ከእግዚአብሔር ጋር ያለው ኑሮ ስታዩ በእነኚህ በሁለቱ ነገሮች መካከል ይፈራረቃል አይደል? አንዴ እናዝናለን፣ ከዛ ደግሞ ደስ ይለናል፣ እናመሰግናለን፣ መልሰን ደግሞ ሌላ የሚደቁስ ነገር ይመጣና እንደገና ልባችን ስብር ይላል። ብቻ ህይወት በአብዛኛው በሐዘንና በደስታ መካከል ይፈራረቃል አይደል? ከነዚህ አይዘልም በብዙ ከእግዚአብሔር ጋር ባለን ነገር በሉ፣ ከሰው ጋር ባለን ነገር በሉ፣ በስራ በሉ፣ በአገልግሎት በሉ፣ በሀገር ጉዳይ በሉ፣ በምንም ጉዳይ ብቻ ህይወት ወይ ሐዘን ውስጥ ነው ወይ ደስታ ውስጥ ነው በአብዛኛው። ስለዚህ መዝሙሩ ከ150 መዝሙሮች ውስጥ አብዛኛዎቹ እነኚህ ናቸው። በደንብ ልብ ብላችሁ ስታነቧቸው አጥኗቸው፣ እንድታነቧቸው ተጨማሪ በደንብ እንድትሄዱባቸው በጣም ላበረታታችሁ ወዳለሁ። እግዚአብሔር ይመስገን። ያው ከእግዚአብሔር ጋር ያለን ነገር እንድንቃኝ ስለሚረዱን ነው። እና ሌሎች መጠነኛ የጥበብ ሊባሉ የሚችሉ የንግስና ሊባሉ የሚችሉ አይነት መዝሙሮች ቢኖሩም ግን አብዛኛዎቹ ልመናና ምስጋናዎች ናቸው። እነኚህ ላይ ያተኮረ ወር ነው የሚኖረን እንግዲህ በዚህ ወር ማለት ነው። በዚህ ወር የግልም የጋራ መዝሙሮች አሉ። እንደ ግለሰብ የሚዘመሩ መዝሙሮች አሉ። እንደ ማህበረሰብ እንደ ጉባኤ የሚዘምሯቸው መዝሙሮች አሉ። እኔ እየተባሉ የሚዘመሩ መዝሙሮች አሉ። እኛ እያሉ የሚዘምሯቸው መዝሙሮች አሉ። ስለዚህም ሁሉንም እንደ ሁኔታው ማየት ጥሩ ነው። እንደ እግዚአብሔር ሕዝብ የምንዘምራቸው ለምሳሌ ርስትህን ለምን አሳልፈህ ትሰጣለህ? ይሄ ከግብጽ ምድር ያወጣኸው በዚህ አህዛብን አስወጥተህ በተከልከው በከነዓን ምድር ይሄን ርስትህን ለምንድን ነው ለእሪያ አሳልፈህ የምትሰጠው? እያሉ ስለ ምርኮ በጠላት ስለመጠቃታቸው ይዘምራሉ። ስለዚህ ስለ እግዚአብሔር ሕዝብ ቁጭት ሲሰማን የምንዘምረው መዝሙር እናገኛለን። ነፍሴ ሆይ ለምን ታዝኛለሽ ሲል ደግሞ በዋነኝነት ከማን ጋር እየተነጋገረ ነው? ከራሱ ጋር አይደል? የግልና የጋራ ናቸው ብያቸዋለሁ፣ አትርሱልኝ። ለእግዚአብሔር የተነገሩ ናቸው። መዝሙር በጸሎት ወይም ጸሎት በመዝሙር አትርሱልኝ። እሱን ደግሞም ሁሉም ስሜቶች በጣም የሚያስገርም የሚነበብ ስሜት አላቸው። ሁሉም አይነት ስሜቶች ብዙ አይነት ናቸው ብያችኋለሁ። ልመና፣ ምስጋና ዋነኛዎቹ ሆነው የግልና የጋራ መዝሙሮች አሉ። እንደዛው ሌላ ከመዝሙረ ዳዊት ውስጥ በጣም ልብ እንድትሉ የምወደው ነገር በጥበብ የተቃኙ የዕብራውያን ግጥሞች ናቸው። ግጥሞች ናቸው። ግጥም ታውቃላችሁ አይደል? እስቲ ግጥም ግጠሙልኝ። የመዘምራን መዝሙሮቻችን ግጥሞች ናቸው አይደል? ግጥም ስንገጥም ግጥም መሆኑን የምናውቀው እኛ በምኑ ነው? አንድ ብቸኛ ሐሳብ ምን ሲሆን ነው የምንለው? ቤት ሲመታ። ምኑ ነው ቤት የሚመታው? የመጨረሻው ቃል ወይም የመጨረሻው ድምፅ አይደለ? የመጨረሻው ቃል በሁለቱ ስንኞች መካከል ወይም በሶስቱ ስንኞች መካከል የመጨረሻው ቃል ወይም የመጨረሻው የሚወጣው ድምፅ በማመሳሰል ነው እኛ ቤት የምንመታው። አማርኛ ተናጋሪዎች ማለት ነው። የዕብራውያን ግጥም ቤት የሚመታው በትይዩ ነው። በትይዩ ማለት ሐሳቦች በትይዩ መስመር ሁለት ስንኞች ወይም ሶስት ስንኞች አብረው ሲደረደሩ በሚያንጸባርቁት ሐሳብ ነው ቤት የሚመቱት። ምን ማለቴ ነው?
እነኚህ ትይዩ መስመሮች ወይ ይመሳሰላሉ፣ ተመሳሳይ ሐሳብ፣ ያንኑ ሐሳብ በሌላ ቋንቋ ይደገማል። እዩልኝ፣ የትኛውንም መዝሙር ከፍታችሁ ልታነቡ ትችላላችሁ። አቤቱ አድነኝ ደግሰው አልቋሉና፣ ለምሳሌ መዝሙር 12 ቁጥር 1 ነው ዝም ብዬ ያየሁት። ከሰው ልጆችም መተማመን ጎድሏልና 4 ነጥብ። 2 ስንኞች ናቸው። ልብ በሉልኝ። አንድ ሐሳብ ነው የሚያደረጁት። ሐሳቡ ግን የሚደረጀው የመጀመሪያው ሐሳብ የጀመረውን ሁለተኛው በማሳደግ በማጠናቀቅ ነው። ስለዚህ የዕብራውያን ግጥሞች ቤት ሲመቱ ሐሳቦች ይመሳሰላሉ፣ ሐሳቦች ያድጋሉ፣ ወይም ሐሳቦች ይነጻጸራሉ። ለምሳሌ መጽሐፈ ምሳሌ የግጥም መጽሐፍ ነው እንደምታውቁ የዕብራውያን ግጥም መጽሐፍ ነው። ልክ እንበል በእሪያ አፍንጫ ላይ ምን እንደሆነ ይላል። ወርቅ ቀለበት በእሪያ አፍንጫ እንደሆነ ከጥበብ የተለየች ሴትም እንደዚሁ ነች ይላል። ይታያችኋል። እያነጻጸረ ነው። ሁለት የተለያዩ ስንኞች ናቸው። ሁለቱ ስንኞች አንድ አይነት ሐሳብ ነው የሚያንጸባርቁት፣ ግን ሁለቱ መስመሮች ላይ የሚንጸባረቁት ሐሳቦች በንጽጽር ነው የቀረቡት። ስለዚህ ሁለት ስንኝ አንድ ላይ ያደረጋችሁ አንብቡ ለማለት ነው። አለሁ ደህና ነኝ። እናንተ ደህና ናችሁ? መዝሙረ ዳዊትን ይሄንን ወር የግንቦት ወር የጸሎት ጊዜያችን ወሩን ሙሉ በመደበኛ ጸሎታችንም እንጸልያለን፣ በግላችንም እንጸልያለን። መዝሙረ ዳዊት ውስጥ እየዋኘን ከጌታ ጋር እየቆየን የጸለዩትን እንጸልያለን፣ የዘመሩትን እንዘምራለን። ከሐዘናቸው ጋር እናዝናለን፣ ከደስታቸው ጋር አብረን እንደሰታለን። ራሳችንን እያየን፣ ሕይወታችን እያየን፣ ቤታችን እያየን፣ አገራችንን እያየን ቁጭቱን እንቆጫለን፣ ሐዘኑን እናዝናለን፣ ደስታውን እንደሰታለን። ስለዚህ በመዝሙረ ዳዊት ውስጥ አብረን እንሰነብታለን። ደህና ናችሁ? ተስማማን? ስለዚህ ከዛሬ ጀምሮ መዝሙረ ዳዊትን በደንብ ሂዱበት፣ በደንብ ይኬድበት። 5ቱን እሁዶች 5 አገልጋዮች ከመዝሙረ ዳዊት አንዳንድ ምዕራፍ ወይም አንድ ጊዜ ብቻ 2 ምዕራፍ አንድ ላይ ያሉ ምዕራፎች ስለሆኑ ሌሎቹን አንዳንድ ምዕራፎች አብረን የጌታን ቃል እናያለን። ክብር ለእግዚአብሔር ይሁን። ስለዚህ ወደ ዛሬ ወደ እኔው ሐሳብ ልምጣ። የሰማችሁኝ ነው አይደለ? መዝሙር ስንት ነው ያልኳችሁ? የዛሬው ክፍላችን መዝሙር 13። መዝሙረ ዳዊት 13 እንገልጣለን። መዝሙር 13 እስኪ እናነባዋለን። መዝሙር 13 አቤቱ እስከ መቼ ፈጽመህ ትረሳኛለህ? አቤቱ እስከ መቼስ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? እስከ መቼ ጠላቴ በላዬ ይጓደዳል? አንድ ስን ይዘልያለሁ። ትካዜስ እስከ መቼ ይሆናል? እስከ መቼ ጠላቴ በላዬ ይጓደዳል? አቤቱ አምላኬ እየኝ ስማኝም፣ ጠላቴ አሸነፍሁት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው፣ ለሞትም እንዳልተኛ ዓይኖቼን አብራ። እኔ ግን በቸርነትህ ታመንሁ፣ ልቤም በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ ይላል። በአዲሱ መደበኛ ትርጉም እስኪ ላንብበው። እግዚአብሔር ሆይ እስከ መቼ ድረስ ለዘላለሙ ትረሳኛለህ? ፊትህንስ ከኔ የምትሰውረው እስከ መቼ ነው? ከሐሳቤ ጋር የምሟገተው ልቤም ቀኑን ሙሉ የሚያዝነው እስከ መቼ ነው? ጠላቴስ በእኔ ላይ የሚያይለው እስከ መቼ ድረስ ነው? እግዚአብሔር አምላኬ ሆይ ተመልከት ስማኝም፣ የሞት እንቅልፍ እንዳልተኛ ዓይኖቼን አብራ። በዚህም ጠላቴ አሸነፍሁት እንዳይል፣ ባለጋራዎቼም በውድቀቴ ደስ እንዳይላቸው እርዳኝ። እኔ ግን በጸናች ፍቅርህ እታመናለሁ፣ ልቤም በማዳንህ ደስ ይለዋል። በቸርነቱ ታምኛለሁና ለእግዚአብሔር እዘምራለሁ ይላል። እግዚአብሔር ይመስገን። እንግዲህ እሱ ክፍል ላይ ሁኑ እንዳትገልጡት። ዘማሪው ያለበት ምጥ፣ ያለበት ችግር፣ የሚያዝንበት ስቃዩ ረዝሞበት እግዚአብሔርም ፊት ነስቶት አይበቃም ወይ እያለ ነው።
ጊዜው አልረዘመም ወይ እያለ ነው። እግዚአብሔር ሲዘገይበት ማለት ነው። እግዚአብሔር ሲዘገይበት እንደዚህ ብቻ አይደለም። ምንም እንኳን የሚያልፍበት ጨለማ ድቅድቅ ቢሆንም ግን የማለዳ ዝማሬ ደግሞ ሲዘምርም የምታዩበት ክፍል ነው ይሄ ክፍል። አብርሃምን ታስታውሱታላችሁ። አብርሃም እግዚአብሔር የተስፋ ቃል ሰጠው፣ ልጅ ሰጣለሁ አለው። ደስ እያለው ወጣ። ርስት ሰጣለሁ፣ አገር ሰጣለሁ፣ የረገጥካት ምድር ያንተ ትሆናለች፣ ዘርህ ይበዛል እንደ ሰማይ ከዋክብት እንደ ምድር አሸዋ አለው። ይህን ተስፋ ቃል ይዞ ወጣ። ግን ቢጠብቅ ልጅ የለም። ቀን ቢቆጠር ሳምንት ቢያልፍ ወራት ቢሄዱ ዓመታት ቢቆጠሩ ልጅ የለም። ያታክታል አይደል? ያታክታል። ይደርስልኛል ብላችሁ አስባችሁት ሳይደርስ ሲቀር ያታክታል። ምንድነው ያሰኛል? ለምን ያሰኛል? እስከ መቼ ያሰኛል? ዘማሪው እንደሱ አይነት ልብ ውስጥ ነው ያለው። ዋናው ሐሳባችን እንግዲህ እንድትይዙልኝ የምፈልገው ነገር በችግር ውስጥ እያለንም ጌታ ሲሰወርብን፣ ጊዜው ሲሄድ፣ ሐዘን ሲበዛ በእውነተኝነት የሚሰማንን ለጌታ መንገር የምንሻውንም ለእግዚአብሔር ማሳየት በእምነት ወደ ማመስገንና ወደ ድል የሚያመጣው መንገድ ነው። በችግር ውስጥ እያለን ጌታም ሲሰወርብን፣ ጊዜውም ሲረዝም ሲሄድ፣ ሐዘንም ሲበዛብን በእውነተኝነት የሚሰማንን ለጌታ ለራሱ ለጌታ መንገር የምንሻውንም ለጌታ ለራሱ ማሳየት በእምነት ወደ ማመስገንና ወደ ድል የሚያመጣ መንገድ ነው። ልባችንን፣ ውስጣችንን፣ ስሜታችንን ምስቅልቅል ያለውን እንባ የሞላውን ጭንቅ የሞላውን ልብ ለጌታ ገልጦ ማሳየት። ምን ማድረግ? ለጌታ ምን ማድረግ? ማሳየት። የመጀመሪያዎቹ ሁለት ቁጥሮች ላይ ቅሬታውን በደንብ ታያላችሁ። የመጀመሪያዎቹ ሁለት ቁጥሮች ላይ በጣም መራራ ቅሬታ ነው ያለው፣ ሐዘን ነው ያለው። እንዴ ምንድነው እሱ? አቤቱ እግዚአብሔር ሆይ እንደማለት ነው። አምላኬ ሆይ እንደማለት ነው። ጸሎት የምትሰማ አንተ ትልቁ እንደማለት ነው። ልመና የምትቀበለው እንደማለት ነው። አቤቱ እስከ መቼ ፈጽመህ ምን ታረገኛለህ? ትተቻለሁ የሚል ልብ ውስጥ ነው ያለው። ረስቶኛል እግዚአብሔር። እንዴ ስንት ጊዜ ነው የምጠብቀው? ረስቶኛል። ትዝ አልለውም፣ አልመጣለትም። እግዚአብሔር የኔን ጉዳይ ትቶታል። ደግሞም እስከ መቼስ ፊትህን ከኔ ትሰውራለህ? ወዳጅ ነውና ለወዳጁ ፊቱን ያሳያል አይደል? ወደ ወዳጁ ይጠጋል። ጠፋህብኝ እኮ ይላል አይደል? ደግሞ ሰው ከሰው ሲጠፋ ሊያየው አልቻለም። እግዚአብሔር ፊቱን ሰውሮበታል፣ ቸግሮታል። ስለዚህም ፊትህ እስከ መቼ ነው የምትሰውርብኝ? እፈልግሃለሁ፣ ቀና እላለሁ፣ ግን አላይህም። ያ በፈገግታ የሆነ የሐሳቢነትን ይገልጥ የነበረ ያ ርኅራኄን የሚያሳየኝ ዓይንህ፣ ያ ፍቅርን ይገልጥ የነበረው ፈገግታ እሱን ዛሬ ምን አላረገውም? አላየውም። ለምን ፊትህን ትሰውርብኛለህ? እስከ መቼ ፊትህን ትሰውርብኛለህ? እንደሱ ብቻ አይደለም፣ ቀና ሲል ነው። ልብ በሉልኝ። ቀና ሲል እግዚአብሔር ረስቶኛል። ቀና ሲል ፊቱ ከኔ ምን ሆኗል? ተሰውሯል። ራሱን ደግሞ ሲያይ እንዲህ ይላል፣ ተመልከቱ። እስከ መቼ በነፍሴ ምን አረጋለሁ? እመካከራለሁ። ውስጡ ብስልስል እያለ ነው። በአዲሱ መደበኛ ትርጉም ላይ ይሄንን እስከ መቼ በነፍሴ እመካከራለሁ የሚለውን ከሐሳቤ ጋር የምሟገተው እስከ መቼ ነው የሚለው። ከሐሳቤ ጋር የምሟገተው የገጠመው ነገር የሚያልፍበት ምን እንደሆነ በግልጥ አልጠቀሰልንም፣ ግን ይብሰለሰላል፣ ያወጣል፣ ያወርዳል፣ ይዘከዝካል፣ ይሄንን ያንን ያነሳል፣ ይጥላል።
በሐሳቡ ብክንክን ይላል። ያተረፈው ደግሞ ይሄ ብቸኛውን ነገር ሲናገር እስከ መቼስ ትካዜስ እስከ መቼ ይሆናል? ትቶታል፣ ፊቱን ሰውሯል፣ እርሱ ይብሰለሰላል። ትርፉ ሁልጊዜ ምን ማድረግ ነው? በሉልኝ። መተከዝ ነው፣ ማዘን ነው፣ መቆዘም ነው፣ ማልቀስ ነው። እንደሱ አይነት ስሜት ውስጥ ሆናችኋል ወገኖቼ? አንዳንዴ እንደሱ ያለ ልብ ውስጥ አላችሁ? ከምታልፉበት ምጥ፣ ከምታልፉበት መከራ፣ ከህመማችሁ፣ ከቤታችሁ ችግር፣ ከጎረቤታችሁ ፈተና የተነሳ ወይም ወዳጅ ባልንጀራ ከምትሉት ወይም ደግሞ አለቃ ከምትሉት ወይም እንደ ሀገር ከሚሆንብን ነገር የተነሳ ትቶናል። እሱም ፊቱንም ከኛ ሰውሯል። ደግሞም ሁልጊዜ ማሰብ መብሰልሰል ብቻ አተረፍን። መብሰልሰላችንም ያተረፈን አንድ ብቸኛ ነገር ትካዜ ነው። ትካዜ፣ አንገት መድፋት፣ ቁዘማ፣ ህመም። ቀኑን ሙሉ ልቤም ቀኑን ሙሉ የሚያዝነው እስከ መቼ ነው? ረዝሞበት ነው። ልብ በሉልኝ። ማዘኑ ምን ሆነበት? ረዘመበት። ዛሬም እንደዛው ነው፣ ነገም እንደዚያው ነው፣ ከነገ ወዲያም እንደዛው ነው። ሳምንቱም እንደዛው ያልፋል፣ ወሩ እንደዛው ያልፋል፣ አመቱ እንደዚያው ያልፋል። የሚለወጥ ነገር የለም። እንዴት ይደክማል! በአንዳንድ ነገሮች እንደሱ አልተሰማችሁም? በራሳችሁ ህይወት አንዳንዴ ምናልባት በቤተሰባችሁ፣ ምናልባት በትዳር ጓደኛችሁ፣ ምናልባት በልጅ፣ ምናልባት በእግዚአብሔር ስራ ምክንያት፣ ምናልባት በሀገር ምክንያት እግዚአብሔርን ሲያይ የሚሰማው ነገር አለ፣ ራሱን ሲያይ የሚሰማው ነገር አለ። ልብ በሉልኝ። እንደገና ዙሪያውን ሲያይ ደግሞ የሚያጽናና የሚያበረታ ነገር የለም። ልብ በሉልኝ። እንዲህ ይላል ይኸው ቁጥር 2 መጨረሻ ላይ ደግሞ እስከ መቼ በነፍሴ መካከራለሁ? ትካዜስ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላዬ ምን ያደርጋል? አይጓደዳል። እስከ መቼ ነው የሚሸልልብኝ የሚያጠቃኝ? ይህንን በሁለቱም አቅጣጫ አስቡት። መንፈሳዊ ባላንጣ ጠላትም አለብን። ደግሞም ጠላት የሚጠቀምባቸው ሰዎችም በክፋት አንዳንዴ ይበረቱብናል አይደለ? ወይ ጎረቤት በሉት፣ ወይ አብሮ በስራ የተጠመደ የሥራ ባልንጀራ በሉት፣ ወይ ደግሞ ግብር ተቀባዩ ሰብሳቢው ተማኙ በሉት፣ ወይም ጉዳይ ይዘን የምንመላለስበት የንግድ ቢሮ በሉት፣ ክፍለ ከተማ ወረዳ በሉት፣ የትም ይሁን ማንም ይሁን ብቻ ጠላት የሚጠቀምባቸው ነፍሳችሁን የሚያሰቃዩዋችሁ ሰዎች ይገጥማችኋል አይደል? ይሄም ረዘመበት። እስከ መቼ ነው ጠላቴ በላይ የሚጓደደው? እስከ መቼ ነው አንተ ረድተኝ አሳልፈኝ ከልለኝ እኔም ተረድቼ እማላየው? እስከ መቼ ነው? አይበቃም ወይ? አይበቃም ወይ? ጠላቴ እስከ መቼ በላይ ይጓደዳል? ያው ይሄ ከክፉም አንጻርም አስቡት። ከሰው ያለፈ ባላንጣ አለን አይደል? ጠላት አለን አይደል? በጎነታችንን የማይወድ፣ ለጌታ መኖራችንን የማይወድ፣ ደስታችንን የማይወድ፣ ወትሮ በዚህ በዚያ የሚተጋብን፣ ቢቻል አስቶ ባይሆንልን ደግሞ በሰዎች አስነስቶ ነፍሳችንን ሊያጎሳቁል የሚተጋብን ባላንጣ አለ። ያንንም እያሰብን እናርገው። ለማንኛውም ዳዊት ይህንን ሁሉ እያሰበ ዙሪያውን ሲያይ ጠላት ፋኖበታል፣ በቃ ዘንጦበታል። ምን ታመጣለህ ብሎታል። ምን ታመጣለህ ብሎታል። በንቀት አይቶታል። ጥብርር ብሎበታል። ተንቀባሮበታል። በላዬ ምን ይሆንብኛል? ይጓደድብኛል። እስከ መቼ? እስከ መቼ ይጓደድብኛል? ይሸልልብኛል። ራሱን ይቆልልብኛል። ጠላቴስ በኔ ላይ የሚያይለው እስከ መቼ ነው ይላል። እስከ መቼ ነው በኔ ላይ ብርቱ የሚሆነው? የዘማሪው ቅሬታ ይሄ ነው። እናንተ መሰል ቅሬታ አላችሁ በሕይወት ውስጥ ለጌታ የምትነግሩት ነገር? ቀና ብንልም እግዚአብሔር ትቶ ፊቱን ሰውሮ ራሳችንን ስናይ ሐዘንና ትካዜ ሞልቶ ዙሪያችንን ስናይ የሚያጠቃ የሚያሳድድ በዝቶ የሚያስቸግር በዝቶ የሚያጎሳቁል በዝቶ አንዳንዴ በብርቱ የሞትና የሕይወት ጉዳይ ሰዎችን ፈልገን
ስልካቸው አልነሳ ሲለን ወይም ደግሞ ኔትወርኩ አሁን ተጠርቶ አልነሳ ያለ ስልክ ከዛ ደግሞ ከአገልግሎት መስጫ ክልል ውጪ ናቸው ሲለን ከዛ ደግሞ ሊያገኙአቸው አይችሉም የደወሉላቸውን ደንበኛ አሁን ሊያገኙአቸው አይችሉም ሲለን እኛ ደግሞ በህይወትና በሞት መካከል ሆነን ስንጣደፍ የሚሰማንን ስሜት አስቡት። ለምንድነው የማያነሳልኝ? ለምንድነው የማይሰማኝ? ምንድነው እሱ? ስንት ሰዓት ልሞክር? ግማሽ ቀኑን ሙሉ ስንት ጊዜ ቀጠቀጥኩ እኮ። በጣም ጨንቋችሁ ነው እንደሱ የምትሉት። ያኛው ሰው ያለበትን ነገር አናቅም፣ ግን ፍራስትሬሽን ይሰማናል፣ ሐዘን ይሰማናል፣ ተስፋ መቁረጥ፣ ምስኪንነት ይሰማናል። በተለይ ደግሞ ጉዳዩ የገጠመን ጉዳይ እንደ ክብደቱ መጠን ከፋው። እንደሱ ያለ ስሜት ተሰምቶት አዘነ። ሌሊቱ ጨለማው አልነጋ አለው። ይሄንንም ደግሞ ምንም አላደረገም፣ አልሸነገለም። ቀና ብሎ ለራሱ ለእግዚአብሔር እስከ መቼ ብሎ የሚነግረው ለማን ነው? ለማን ነው? በሉልኝ፣ ለማን ነው? ለእግዚአብሔር ነው። እያጉረመረመ አይደለም። እየሰማችሁ ነው? እያጉረመረመ አይደለም፣ ግን ሐዘኑን ለእግዚአብሔር ምን እያደረገ ነው? እየነገረ ነው። ያው ብዙ አሁን ክርስትናችን መሸንገል ያበዛል እንደምታውቁት። የቀደሙት ዘመኖች ውስጥ ትንሽ ይሻላል። የቀደሙ ያው እውነተኛ ማንነታችንን ለማየት መዝሙሮቻችንን ማየት ጥሩ ነው። አሁን የሚወጡ መዝሙሮቻችን በሙሉ ብንዳስሳቸው ሐዘን አይገልጥ የላቸው። ጉስቁልናን የሚያሳዩ፣ ድካምን የሚያሳዩ፣ አለመቻልን የሚያሳዩ ነገሮች አንዘምርም አይደል? ስንዘምርም ምንዘምረው እኔ ወድሃለሁ እኮ ከልቤ ቅልጥ ነው ያልኩልህ ምናምን ነው የምንለው። አቤት መንቀባረራችን እኮ ይገርማል። እነዚህ ግን መዘምራን የተሰማቸውን ነው ለጌታ የሚነግሩት። የምትረሳኝ እስከ መቼ? ዕንባቆም መጽሐፍም ላይ ስታዩት ትንቢተ ዕንባቆም ላይ ወደ አንተ ጸልያለሁ፣ ስለ ግፍ ጮኻለሁ፣ ብጮም ግን የማትሰማው እስከ መቼ ነው አይደል የሚለው። ምንድነው እሱ? እግዚአብሔር ስንት ጊዜ ልለምን? አንዳንድ ጊዜ ያው ለምንን እግዚአብሔር ያው ሲሆን እንዲህ ማለት ጥሩ ነው። ቀና ብሎ እንዴ እግዚአብሔር እስከ መቼ እግዚአብሔር እምንለው ለማን ነው? አሁን ለእግዚአብሔር ነው እንድትለው ይፈልጋል። ወንድም አለም እግዚአብሔር እስከ መቼ እንድትለው ይፈልጋል። አይበቃም ወይ እግዚአብሔር? አቃተኝ እኮ። ጠርዝ የደረሰ ሰው ጸሎት ነው። ጫፍ የደረሰ ሰው ጸሎት ነው። አረዘመም ወይ? ስንት ጊዜ ነው ይሄ? እስከ መቼ ነው እኔ በዚህና በዛ ነገር አንገቴን ደፍቼ መውጣው ምገባው? እስከ መቼ ነው እግዚአብሔር? በሀገር ጉዳይ አልቅሰን እኔ እንደውም አንዳንዴ ሳስብ በሀገር ጉዳይ እንደኛ ሀገር ለሀገሩ የጸለየ ሀገር እንጃ መኖሩን አይመስላችሁ? በሀገር ጉዳይ ብቻ አይደለም፣ አንዳንዴ በቤተ ክርስቲያንም ጉዳይ በጣም እንጸልያለን። እኔ አልጸለይንም፣ ይሄ ህዝብ አልጸለየም ብዬ አይደለም፣ እንደሚጸለይ በጣም አውቃለሁ። ጌታ ይባርካችሁ። እና ትንሽ አንዳንዴ ጠርዝ መንካት ጥሩ ነው። እንዴ እግዚአብሔር ሆይ ምንድነው እሱ? እስከ መቼ? እግዚአብሔር ያንን እውነተኛነት ይፈልገዋል። እግዚአብሔር ሸንግለን እንድናመሰግነው አይፈልግም። ምርር ሲለንም መረረኝ በለው አላችሁ። እየሰማችሁኝ ነው? እግዚአብሔር ይወደዋል። ይሄን ድምጽ መስማት ይፈልገዋል። አቃተኝ እኮ ስትለው መስማት ይፈልጋል። አይበቃም ወይ እግዚአብሔር ስትዩ መስማት ይፈልጋል። አቃተኝ በዛ ረዘመ ጊዜ እግዚአብሔር ኢየሱስም እኮ በመስቀል ላይ በስተመጨረሻ እንደምታውቁ ሊሞትበት መጥቶ ለመስቀል መጥቶ ቢቻልስ አላደ። ቢቻልስ እቺ ጽዋ ከኔ ምን ታድርግ ትለፍ። መስቀል ላይ ወጣና ተንጠልጥሎ ደግሞ ብቸኝነት ተሰማው፣ ድካም ተሰማው፣ አቃተውና አምላኬ ለምን ተውከኝ? እግዚአብሔር ይሄን ድምጽ ይፈልገዋል። እና ወገኖቼ ስንጸልይ እውነተኛ ጸሎት እንጸልይ። እውነተኛ ጸሎት ልባችንን ግልጥ አድርገን እንንገረው ለጌታ። ጌታ ይህን ጸሎት ይሰማል። አሜን። አንገበዝ፣ አናስመስል። ለጌታ ያለንበትን ሁኔታ እንናገር። ያው አንዳንዴ እኛ እንደምታውቁ እግዚአብሔር ዘገየብኝ እኮ አንዱ ሲል ፓስተር ወይኑ ቢደርስ እንበል፣ ፓስተር ወይኑ አንተ ምን ነካ? እግዚአብሔር እኮ ቢዘገይም በጊዜው ነው የሚመጣው። ፓስተር አይደለ? እግዚአብሔር ቢዘገይም በጊዜው ነው የሚመጣው። እንደዚህ አትበል፣ እግዚአብሔር እኮ ትክክል ነው ምናምን እያለ ሊመክር ሊገስጽ ነው የሚነሳው። ዘገየብህ አይደለ? እውነት እኮ ነው ዘገየብህ አይልም። ግን በል ግድ የለህም
እግዚአብሔር በዚህ ያለ ንግግር አይከፋም። ኢዮብና ባልንጀሮቹ መካከል የነበረው መሰረታዊ ልዩነት ኢዮብ እግዚአብሔር ሆይ ምንድነው እሱ እያለ በእግዚአብሔር ላይ ቅሬታ ሲያቀርብ፣ እነዛ ደግሞ አንተ ደፋር፣ እግዚአብሔር እንደዚህ አይባልም፣ እግዚአብሔር እንደዚህ አያደርግም፣ ይሄ ሁሉ የሆነው ነገር በራስ ጥፋት ነው፣ አሁን ከሱ ጋር ተስማማ፣ ሰላም ይኑርህ፣ በዚያም በጎነትን ታገኛለህ፣ አሁን ነገር ብልሽት ያለው ስላልተስማማህ ነው እያሉ ይወቅሱታል፣ ይነቅፉታል። በስተመጨረሻ እግዚአብሔር መጣና እነኚህን ስለ እግዚአብሔር የሞገቱትን ሰዎች እንደ ባሪያዬ እንደ ኢዮብ ስለኔ ቅን ነገር ኢዮብ ነው ስለ እግዚአብሔር ቅን ነገር የተናገረው። እየሰማችሁኝ ነው እንዴ? እግዚአብሔር ምንድነው ምን አርጌ ነው የሚለውን ሰውዬው እግዚአብሔር ስለኔ ቅን ነገር የተናገረው እሱ ነው። እግዚአብሔር እውነተኝነት ነው የሚፈልገው። አሞሃል፣ አመመኝ በለው። አንገት ደፍተሃል፣ በርከክ በልና በእንባ አቃተኝ ስንት ጊዜ በለው። እግዚአብሔር ጊዜውን ካሳጠረ አሳጠረ፣ ካላሳጠረም ስንት ጊዜ የምትለውን ነገር እግዚአብሔር የምታልፈበት ጸጋ ይሰጣል። ግን ልብህን የእውነት አሳየው። ይብዛልን። አንድ ነጥብ ጨረስን ማለት ነው። ሁለት ነጥቦች ናቸው የቀሩኝ። እነኛዎቹ እንደዚህ ያቆዩኝም። ዋናው ይሄ ስለሆነ ነው። ልመናው ነው 3 እና 4 ላይ የምታዩት። ልመናው በጣም ስፔሲፊክ ነው። እንዲህ ይላል፣ አቤቱ አምላኬ እየኝ ስማኝም፣ ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው ለሞት እንዳልተኛ አይኖቼን ምን አድርግ አብራ። አምላኬ እየኝ ደግሞ ምን አርገኝ ስማኝም። ይሄ ነው የቸገረው። አምላኬ አይንህን ፈልገዋለሁ ምን አርገኝ እየኝ፣ ደግሞም ጆሮህን ፈልገዋለሁ ምን አርገኝ ስማኝ። እንደሱ ብቻ አይደለም፣ ጠላቴ አሸነፍኩት እንዳይል። ይሄ የእግዚአብሔር ክብር ጉዳይ ነው። ክፉ ሊያደርግብኝ የሚተጋ ሊያስት፣ ሊያደክም፣ ሊያጎሳቁል፣ ማጉረምረም ውስጥ ሊሞላ፣ ሐዘን ውስጥ ሊያስቀር፣ ሊያስር የሚፈልገው ባላንጣዬ ጠላቴ አሸነፍኩት እንዳይል እየኝ ስማኝም። እርዳታ ነው የሚፈልገው። ልብ በሉልኝ። ላግኝህ ድረስልኝ ነው ልመናው። ደግሞም ይሄ የሚያስጨንቁኝ እኔ ብናወጥ ደስ ይላቸዋል። ይገርማል። እናንተ ከክፉ ባሻገር ክፉ የሚጠቀምባቸውም ሰዎች በሰው ጉስቁልና እኮ ይደሰታሉ። እናንተ አንዳንዴ ቁጭ ብለው የሚጠብቋችሁ ሰዎች አሉ። አንዳንዶች እሷ እኮ አያት አለው ነገ ቆይ ይቺ ክፉ እግዚአብሔር ያዋርዳታል እያለ ውርደትም ይጠብቃል። ይቅር ይበለው፣ ይቅር ይበለው። ራሜን በሉለት። እንደው እሷማ እግዚአብሔር ይሰራላታል ቆይ እያለ ሲሰራልሽ ማየት የሚጠብቅ። ኧረ እንዴት ያለ ልብ ነው! ኧረ እንዴት ያለ ነውር ነው! ቅዱሳን እንደዚህ ያለ ልብ የኛ አይደለም። እሺ ያንተ አይደለም ካልክ ይቅር ይበለው ትላለህ፣ ከሆነ ደግሞ ጌታ ይድረስለት ትላለህ እንጂ እሷንማ እግዚአብሔር ያሳየኛል። አሃ ወዴት ወዴት። ለማንኛውም እንዲህ የሚሉበት ግን እና አንተ ሊገጥሙ ይችላሉ። አንተ አትበል፣ እንደዚህ የሚሉ ግን ሊገጥሙ ይችላሉ። እኔ ብጎሳቆል፣ እኔ ብጨነቅ ደስ እንዳይላቸው ጠላቶቼ የሚላቸው ደስ እንዳይላቸው እየኝ፣ ደግሞ ምን አርገኝ ስማኝ። ለሞት እንዳልተኛ አይኖቼን ምን አድርግ አብራ። እየፈዘዘ ነው ያለው፣ አይኑ እየደከመ ነው ያለው። ለሞት መፍዘዝ ታውቃላችሁ? ሰው በሽተኛ እየታመመ ሲመጣ እየደከመ ሲመጣ አንዱ በጣም የሚበረታታው ነገር እንዳይተኛ አርጉት ነው። ሐኪሞች እንደሱ ሲል አይታችሁ ታውቃላችሁ? ሰምታችሁ? እንዳይተኛ ምን አርጉት ሲቀሰቅሱ አይታችኋል? ይቀሰቅሳሉ። በቃ አትተኛ። እየፈዘዘ እየደከመ ሊሰናበት ያለ ሰው በተቻለ መጠን ምን ይሁን ነው? ንቁ ይሁን ነው ጥረቱ። አለዛ ፈዟልና ከተኛ በዛው ምን ያደርጋል? ይቀራል። በዛው ይቀራል። ለሞት እንዳልተኛ አይኖቼን ምን አድርግ አብራ። አቅቶኛል፣ እኔ መብራቴ ጭልጭል እያለች ነው፣ ድርግም ሳትል አይኖቼን ምን አድርግ አብራ።
ጨለማው ድቅድቅ ሆኖብኛል፣ እግዚአብሔር ማየት እያቃተኝ ነው። ግን አይኖቼን ምን አድርግ? አብራ። አይኖቼን አብራ። እንደገና ልታደስ ነው። ላግኝህ፣ ልታደስ፣ እንደገና በህይወት ልዝለቅ። እንደገና ጭልጭል የምትለው ብርሃን ቦግ ትበል። እንደገና ትኩረት እንዳጣ ልጅ ትኩረት ስጠኝ፣ እየኝ፣ ስማኝም። ልጅ ያው ሲተው እንደምታውቁ በጣም ጩኸት ያበዛል አይደለ? ያው በትንሽነት በህፃንነት በማይጠሩበት ዘመን እሪታ ነው መጣሪያቸው። እሪ ይላሉ። ስትጠጓቸው ማሙሹ ምናምን ስትሉ ዝም ይላሉ። ከፍ ካሉ በኋላ ደግሞ አባ 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 ዳዲ። ድሮ እኔ የመጀመሪያ ልጅ በተለይ በቃ ዳዲ ጥሪዋ እረፍት የሚነሳ ነበርና ዳዲ ዳዲ እስከ ሰው ጋር ልሁን ምንም ነገር ላድርግ ብቻ ዳድ 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 ዳድ። ያው እንደሱ እንደሱ አላልኩም፣ ለእናንተ ነው። እሺ እሷም እዚህ የለችም ደግነቱ። እሺ ግን ሰማት ነበር። ወዲያው የማረገው ነገር ቁጭ አድርጌ እሺ ምንድነው እላታለሁ። ልጅ የሚፈልገው ምንድነው? ትኩረት ነው። እንደሱ ነው እያለ ያለው። ይሄኝ ደግሞም ምን አርገኝ? ሰማኝ። ብቸኝነት ተሰምቶኛል፣ ሐዘን ረዝሞብኛል፣ ችግር ረዝሞብኛል። ትኩረት ፈልጋለሁ እግዚአብሔር፣ ትኩረት ፈልጋለሁ። ትኩረት በሉት። ጌታ ይሰማል። አሜን። የምንፈልገውን በግልጥ እንንገረው። ፍርድ ፈልጋለሁ ካንተ፣ ፍትህ ፈልጋለሁ። ጠላቴ አሸነፍኩት እንዳይል፣ የሚያስጨንቁኝ እኔ ስጎሳቆል እኔ ብናወጥ ደስ እንዳይላቸው እግዚአብሔር ፍትህን አስፍን፣ ትክክለኛ ነገር ስራ እግዚአብሔር። ለምን ጠማሞች ይደሰቱ? ለምን? ለማንኛውም ወገኖቼ እያልኳቸው ያለሁት ነገር ሐዘናችንን ለጌታ ካሳየን በኋላ የምንፈልገውን ነገር ደግሞ በግልጥ እንንገረው። በግልጥ ምንድነው ከጌታ የምንፈልገው ነገር? ምን ያርግ? ምን ይሆንልን? ምን ይዞ ይምጣልን? እንዴት ይድረስ እግዚአብሔር? እሱን ለጌታ ንግር እናርገው። አባት ነው፣ አባት ነው። እስኪ አባዬ በሉልኝ፣ እስኪ አባ በሉልኝ፣ እስኪ አቤቱ በሉት፣ እስከ መቼ በሉት። ያንን ጉዳያችሁን አስቡና ቀና በሉና እስቲ እስከ መቼ በሉት። አሁንም ድገሙና እስከ መቼ በሉት። አይኖቼን አብራ፣ አይኖቼን አብራ። መንፈሳዊ አይንንም አስቡት። የልብ አይኖች ሲበሩ አይደለ? አይኖቼን ክፈት፣ ከህግህ ምን ያለው በቃ ህይወት ይለመልማል፣ በእግዚአብሔር ደስታ ሞላለሁ። አይኖቼ ምን ሲሆኑ? ሲበሩ። አይኖቼን አብራ እግዚአብሔር። ጠላት ሲያጠቃ አይኖቼ በደንብ ፏ ብለው የሚያዩ ከሆነ ምንም ይምጣ ይጣለፋል። መሰናክል ያስቀምጥ፣ መዝለል ይቻላል። አይኖቼን ምን አድርግ? አብራ። ከህግህ ምን ያለው? ታምራት ያለው። ቃል ገልጬ መጽሐፍ ቅዱስ ገልጬ ሳይ የሚያስፈነድቅ ሃሌሉያ የሚያሰኝ የሚያስገርም አቤት እግዚአብሔር የሚያሰኝ ፍንድቅድቅ የሚያደርግ የእግዚአብሔርን ታምራት አያለው። ሃሌሉያ! እስኪ ሃሌሉያ በሉልኝ። አዎ ሃሌሉያ። እና ልመናችንን በቀጥታ ለጌታ እንንገር። ማዘንና ሐዘናችንን ማሳየት አይበቃም። ሐዘንህን ነገርከኝ አይደል? እሺ ምንድነው የምትፈልገው ነው እግዚአብሔር። ምንድነው የምትፈልገው? ምንድነው የምትፈልገው? ባዶ ቼክ ሰጠን እንደማ ምንድነው የምትፈልገው? ጻፈው። ምንድነው የምትፈልገው? ምንድነው ከእግዚአብሔር የምትለምነው ነገር? ምንድነው ጥያቄ? ምንድነው ጥያቄሽ? በራሳችን ህይወት ጉዳይ፣ በትዳራችን ጉዳይ፣ በቤታችን ጉዳይ፣ በኑሯችን ጉዳይ፣ በስራችን ጉዳይ፣ በቤተ ክርስቲያን ጉዳይ፣ በሀገር ጉዳይ የምንፈልገው ነገር ስፔሲፊክ ለጌታ እንንገር። ይሰማል። ክብር ለእርሱ ይሁን። እግዚአብሔር የልጆቹን ሐዘን መስማት ደስታው ነው። በቃ ለዚህ ነው ያለው እግዚአብሔር። ላንተ አለ እግዚአብሔር። ክብሩ በምን መሰላችሁ? እኛም በመርዳት ነው። ላንተ በመድረስ ነው። እግዚአብሔር ደስታው በቃ ላንተ በመኖር ነው። ላንቺ በመኖር ነው። ክብር ለእርሱ ይሁን። ታድላችሁ የለ እንዴ እናንተ? ታድላል እኮ እሱሽ ታድላል። እንኳን ደስ አለ፣ እንኳን ደስ አላችሁ። የመጨረሻው የመልእክታችን ክፍል ከቁጥር 5 እስከ ቁጥር 6 እምነቱን ነው የምታዩት። መጀመሪያ ቅሬታውን አሰምቷል፣ ልመናውን ተናግሯል። የመጨረሻው መደምደሚያው እምነት ነው። ክብር ለእግዚአብሔር ይሁን። እምነት ቁጥር 5 እና ቁጥር 6 እኔ ግን ምንም እንኳን እስከ መቼ የምልበት ሐዘን ቢኖርም
ምንም እንኳን እስከ መቼ የምልበት መረሳት መተው ቢኖርም ምንም እንኳን ጠላቴ በላዬ ቢጓደድም ምንም እንኳን ሐዘን ቁስል ቢኖረኝም ምንም እንኳን እኔ ግን እቺ ግን እኔ ቅዱስ ግን እላታለሁ። ቅዱስ ግን ብዙ ግኖች ግሞች ናቸው። ይሄ ቅዱስ ግን በጣም በጣም ቅዱስ ግን ነው። ምንም እንኳን ፈተና ቢኖርም እኔ ግን በቸርነትህ ምን አረኩ? ሐዘን አለ፣ ቁስል አለ፣ ችግር አለ። እኔ ግን በቸርነትህ ታመንኩ። በቸርነትህ እኔ ግን በቸርነትህ ታመንኩ። ይህንን ግን መልመድ ጥሩ ነው። የሚያሳዝን ነገር አለ፣ የማይመች ነገር አለ። በሀገር ጉዳይ፣ በቤተ ክርስቲያን ጉዳይ፣ በቤት በኑሮ በስራ በዚህ በዛ አቤት ልብ የሚያሳዝነው ነገር፣ አቤት አንገት የሚያስደፋው ነገር፣ አቤት የሚያስቆዝመው ነገር። ግን እግዚአብሔር አለ። ግን ማለት እንወቅ። ሃሌሉያ። ሐዘን አለ፣ ግን እግዚአብሔር አለ። ችግር አለ፣ ግን እግዚአብሔር አለ። ፈተና አለ፣ ግን እግዚአብሔር አለ። ዘግይቷል፣ ግን እግዚአብሔር አለ። እኔ ግን በቸርነትህ ታመንኩ። አንተ ቸርነህ። ይሄ ቸርነትህ የሚለው ሐሳብ የሚገርማችሁ ጽኑ ፍቅርህ፣ የማያልቅ ምሕረትህ ማለት ነው። በመጽሐፍ ቅዱስ ውስጥ በጣም ቁልፍ ከሆኑ ቃሎች መካከል አንዱ ነው የእግዚአብሔር ቸርነት። እግዚአብሔር እርሱ ቸር ነው። አሜን። እና ይሄ ቸርነትህ፣ ይሄ በጎነትህ፣ ይሄ ለኔ በቃል ኪዳን የሆነው ፍቅርህ ምንም ይሁን ምንም አይነት ነገር ውስጥ ልኖር፣ ምንም አይነት ፈተና ይግጠም፣ በምንም ነገር እግዚአብሔር የዘገየ ይምሰለኝ፣ በምንም ነገር አንገቴ ልድፋ፣ በምንም ነገር ትካዜ ይሁን፣ ቀን ከሌት ለምን እምባ አይሆንም፣ አንድ ነገር አውቃለሁ። እግዚአብሔር በልጁ በክርስቶስ ኢየሱስ እኔን ለዘላለም ወዶኛል። ሃሌሉያ። በቸርነቱ ተቀብሎኛል። እኔ ግን በቸርነትህ ታመንኩ። የማውቀው ቸርነትህን ነው። እማውቀው በጎነትህን ነው። እማውቀው ለኔ ያለህን ፍቅርህን ነው። እማውቀው ለኔ ያለህን ርህራሄህን ነው። እማውቀው ለኔ የማይለወጥ ጽኑ የሆነውን ፍቅርህን ነው። ስለዚህ እስከ መቼ ከምለው ነገር በላይ ቸርነትህ የበለጠ ይሰማኛል። ቸርነትህ የበለጠ በልቤ ይገዝፋል። እግዚአብሔር ከችግር ይበልጣል። እግዚአብሔር ከጥያቄ ይበልጣል። እግዚአብሔር ከእንቆቅልሽ ይበልጣል። እግዚአብሔር ከሐዘናችን ይበልጣል። የዘገየ ቢመስለንም እግዚአብሔር ይበልጣል። በዋነኝነት ደግሞ ለኛ ያለው ጽኑ ፍቅር። በቸርነት ታመንኩ። እኔ ግን በቸርነት ታመንኩ። ልብ በሉልኝ። ነገር ተቀይሮ አይደለም። የተቀየረው ዘማሪው ነው። ሰማችሁ? የተቀየረው ዘማሪው ነው። የተቀየረው እሱ ነው። የሚያሳዝነው ነገር አለ፣ ግን እርሱ እኔ ግን በእግዚአብሔር ምን አደረኩ? እስከ መቼ የምልበት ነገር አለ፣ ግን ታመንኩ። እኔ ግን በእግዚአብሔር ታመኑ፣ በቸርነት ታመኑ። ልቤም በመድኃኒትህ ምን ይለዋል? ደስ ይለዋል። ልቤ በመድኃኒትህ ማዳንህ። ያው ታሪክም እያስታወሰ እኮ ነው። ወደ ኋላ ዞር ብሎ ሲያስታውስ ምንም እንኳን ዛሬ ያለበት ነገር የረዘመ ቢመስለውም፣ ምንም እንኳን ዛሬ ያለበት ትካዜ፣ ምንም እንኳን በዙሪያው የማያቸው ባላንጣዎች፣ ጠላቶች የሚያስጨንቁት ቢኖሩም እግዚአብሔርን ሲያስብ እግዚአብሔር ቸር ነው። እግዚአብሔርን ሲያስብ ለእርሱ መድኃኒቱ አዳኙ ነው። በመድኃኒትህ ምን ይለኛል? ደስ ይለኛል። በማዳንህ እያለ ነው። በመድኃኒትህ ደስ ይለኛል። ትላንት ስታድነኝ አይቻለሁ። ነገም ካስፈለገ ለእግዚአብሔር ቀላል ነው። ደስ ይለኛል። በመድኃኒትህ ምን ይለኛል? ይታያቸዋል። ነገር ሲለወጥ እስከ መቼ ብሎ የጀመረ ሰውዬ ደስ ይለኛል እያለ ልጨርስ እኮ ነው። ወይኔ እስከ መቼ ያለ ሰውዬ፣ ሲቃ የያዘው ሰውዬ
ሄደና ነገሩን ለእግዚአብሔር አሳይቶ እስከ መቼ ብሎ ነግሮ እግዚአብሔር ሆይ የምፈልገው ፊትህን ነው እየኝ ስማኝ ብሎ ነግሮ ከዛ በኋላ ግን ተመስገን እኔ ግን በቸርነትህ ታመናለሁ በማዳንህ በመድኃኒትህ ምን ይለኛል በቃ ታድሰን እንነሳለን። ልባችን ለጌታ ስናሳይ ብርትት እንላለን። ውስጥህን ለጌታ ንግር ስታደርገው አቅም ታገኛለህ። ትለወጣለህ አንተው ራስህ። እንደ ማዳን የሚለው ሐሳብ በተለይ በብሉይ ኪዳን ሐሳብ ውስጥ የእግዚአብሔር ማዳን ማለት በዋነኝነት ማስፋት እንደማለት ነው። አድነኝ ሲሉ በዋነኝነት ችግር እንደ ጭንቀት ችግር እንደሚወጥር አጥብቦ እንደሚይዝ እፍን እንደሚያደርግ መፈናፈኛ እንደሚነሳ ነገር ነው ችግር የሚቀርበው። መዳን ደግሞ ማለት እግዚአብሔር ሰፋ ለቀቅ ሲያደርግልህ እንደማለት ነው። ዘና ፈታ በል እንደ ልብህ ወጣ ገባ በል አስፋልኝ በመድኃኒት ደስ ይለኛል ሲል ስትረዳኝ አይቻለሁና እግዚአብሔር ስትታደግ አይቻለሁና ስታሳርፈኝ ውጥረቴን ስታጠፋ ዘና ስል እርፍ ስል ጥያቄ ሲመለስ አይቻለሁና በመድኃኒትህ ምን ይለኛል በሉልኝ እስኪ በመድኃኒትህ ደስ ይለኛል እንደገና በመድኃኒትህ ደስ ይለኛል በመድኃኒትህ ደስ ይለኛል። በእውነት እስከ መቼ ብሎ ጀምሮ ደስ ይለኛል ብሎ መጨረስ ጋር እግዚአብሔር ያድርሳችሁ። አሜን። ተሻገረ፣ በእምነት ተሻገረ ከእስከ መቼ ወደ ምስጋና። የረዳኝን እግዚአብሔርን ምን አረጋለሁ? አመሰግናለሁ። የረዳኝን እግዚአብሔርን አመሰግናለሁ። ለልዑል እግዚአብሔር ስምም ምን አረጋለሁ? በመጽሐፍ ቅዱስ ውስጥ ያሉ የሐዘን መዝሙሮችን ሁሉ ስታዩ በአብዛኛው የሚደመደሙት በምስጋና ነው። የረዳኝን እግዚአብሔርን ምን አረጋለሁ? አመሰግናለሁ። እንደ ማለዳ የወፎች ዜማ አስቡት። ማለዳ ዶሮ አንዳንዴ የማይሆን ሰዓት እየጮሁ ይገርሙኛል እንጂ 11 ሰዓት 10 ሰዓት ዶሮ ጮሆ ነጋ ብላችሁ ተነስታችሁ ገና ጨለማ ነው አይደል? ግን ተመልሼ ልተኛ ብትሉ ያዋጣል? አዋጣም። ድቅድቅ እንደሆነ እነሱ ይጮሃሉ። እንግዲህ ብርሃኑ መውጣት ሲጀምር ውስጣቸው እግዚአብሔር ያስቀመጠው ሰዓት ቆጣሪ አለ መሰለኝ። ተነስተው ሪ ይላሉ ዶሮቹ ወይም ወፎቹ ይንጫጫሉ። የማለዳ ዜማ ያሰማሉ። ከተወሰነ ጊዜ በኋላ ጨለማው ያልፍና ብርሃን ይሆናል። እንደሱ ነው እዚህ ጋር መዝሙሩ እየሆነ ያለው። ሊነጋ ነው፣ ግን ገና ድቅድቅ ነው፣ ግን ገና ጨለማ ነው። ግን ዘማሪው የረዳኝን እግዚአብሔርን ምን አረጋለሁ? አመሰግናለሁ። ለልዑል እግዚአብሔር ስምም ምን አረጋለሁ? እዘምራለሁ። በቃ እኔ ምስጋና ሃሌሉያ እያለ እግዚአብሔርን ያመሰግናል። የማለዳ ዜማ በሉት መዝሙሩ ልትሉት ትችላላችሁ። የማለዳ ዜማ ከእንትኑ በፊት ከንጋቱ በፊት ከብርሃኑ በፊት ከፀሐዩ በፊት ገና ድቅድቅ እያለ እንደሚሰማ የወፎች ዝማሬ የዶሮ ኩኩሉ ማለዳ ተነስቶ እግዚአብሔርን ማመስገን ወገኖቼ የረዳኝን እግዚአብሔርን አመሰግናለሁ ማለት ያሳርፋል። ታመነ። ልብ በሉልኝ። ቅሬታውን ለእግዚአብሔር አሳይቷል። ቅሬታ አለው። እስከ መቼ ነው ቅሬታው? የሚፈልገውን ነገር ነግሯል ለእግዚአብሔር። ድረስልኝ፣ ላግኝህ፣ እየኝ፣ ስማኝ ነው። እምነቱንም ነግሮናል። በቸርነትህ እታመናለሁ። ምንም ሌላ አይደለም። ተገብቶኛ አይደለም። ከኔ ሁኔታ የተነሳ አይደለም። ያኖረኝ ቸርነትህ ነው። እዚህ ያደረሰኝ መድኃኒትህ ነው። በቸርነትህ እታመናለሁ። በመድኃኒትህ ደስ ይለኛል። የረዳኝን እግዚአብሔርን አመሰግናለሁ። ለልዑል እግዚአብሔር ስም እዘምራለሁ ብሎ እስከ መቼ ያለ ሰውዬ ቅብርር ብሎ ጨረሰላችኋ። ቅብርር
ጌታ አይደል? እግዚአብሔር እንደሱ እንድንሆን ነው የሚፈልግ። የልባችንን ንግር እያረግነው በእርሱ ቀብረር። ሃሌሉያ። ምን ሆነ ነው እንደዚህ ፍንድቅድቅ ያልከው? አለፈ እንደ ያ ችግር? አይ አላለፈም፣ ግን ጌታ ደስ አለኝ። ምንድነው እሱ? ያ የፈለከው እጅ ሞላ እንዴ? ትላንት ጎዶሎ የነበረው ነገር ተገኘ እንዴ ሲባል አይ ተገኝቶ አይደለም፣ ግን አምላኬ ረዳቴ በቃ ከንጋቱ በፊት ገና 11 ሰዓት 10 ሰዓት እያለ ተነስቶ አኩኩሉ ማለት እግዚአብሔርን ምን ማድረግ? ማመስገን። ተመስገን እንበለው፣ ተመስገን እንበለው። እየጨረስኩ ነው። ቅሬታችንን ለጌታ መንገር እምነት ነው። ቅሬታችንን ለጌታ መንገር እምነት ነው፣ ማጉረምረም አይደለም። ማጉረምረም የሚሆነው እግዚአብሔርን ለሰው ስናማው፣ እግዚአብሔርን ለራሳችን ስናማው፣ ቀና ሳንል እንደዚሁ መብሰልሰል ሲሆን ነው። ለእግዚአብሔር ቀና ብለ እንዴ ምንድነው እሱ በለው፣ ማጉረምረም አይደለም። ቀና በልና እስከ መቼ በለው፣ ለምን ተውከኝ በለው። ኢየሱስም ብሏል። አንተ ማን ነህ እንዴ? ምንድነው እሱ በለው። እግዚአብሔር አይከፋውም። ምንድነው እግዚአብሔር ፍርድ የተጣመመ መስሎኛል። ምንድነው? እኔ አልገባኝም። ቅሬታችንን ለጌታ ምን እናድርግ? እንንገር። ቅሬታ አላችሁ? በህይወት ቅሬታ አላችሁ? በቤት ቅሬታ አለ? በሀገር በቤተሰብ ጉዳይ ቅሬታ አለ? ንገሩት ለጌታ፣ ንገሩት ለጌታ፣ አሳዩት። እግዚአብሔር ይደሰታል፣ አንተም ታርፋለህ። ንግር። ልመናችንን በትክክል እንጠይቀው፣ ፊት ለፊት እንጠይቀው። ስለ ጠላታችንም እንንገረው። ለምን ጠላት ይጓደድብኝ? ከስጋ ያለፈ ባላንጣለን እሱን አውራ ጉዳያችን አድርገን አንዳንዴም እሱ የሚጠቀምባቸው ዞር በላንተ ሰይጣን ኢየሱስ የሚላቸው አይነት ጴጥሮስም አንዳንዴ ጠላት ይሆናል። እናንተዬ ኢየሱስ ሊሞት መጣ። የሰውን እንጂ እግዚአብሔርን አታስብም። ዞር በላንተ ምን አለው ጴጥሮስን ኢየሱስ? ይገርማል። ሐዋርያው ኢየሱስ የመረጠው ከ12ቱ መካከል አውራው ሰው ሰይጣን ተጠቅሞበት ኢየሱስ ዞር በላንተ ሰይጣን ምን ማለት መሰላችሁ? አንዳንድ ጊዜ እናንተ ላይ እንኳን እንጂ እናንተም ጋር ልሆን እችላለሁ፣ ግን አንዳንዴ ባለቤቴ ጋር ሳላቀው አንዳንዴ ጠላት ይጠቀምብኛል። እዛ ጋር ቁጭ ብላ እየሰማችኝ ነውና አንዳንድ ጊዜ የምትወዳት ሚስት ጠላት ይጠቀምባታል። ጠላት አይደለችም፣ ይጠቀምባታል። ዞር በላንተ ሰይጣን እውነተኛውን ከሱ ጀርባ አይቶ ማለት ነው። እና ለማንኛውም እሱን ሁሉ አይቶ ለምን ባላንጣዬ ይደሰት፣ ለምን የሚያስጨንቁኝ ይደሰቱ፣ እግዚአብሔር ሆይ ድረስልኝ፣ ድረስልኝ። አሜን። ልመናችን በትክክል እናሳየው። ደግሞም በእምነት በበጎነቱ እንታመን፣ በቸርነቱ እንታመን፣ እንደሰትበት፣ እናመስግነው፣ እንዘምርለት ለዚህ ጌታ በእምነት አሜን። የመጨረሻው ሐሳቤ ራሳችንን ሆነ ሰዎችን ከቁጥር 1 ወደ ቁጥር 6 አናጣድፍ። ይሄ የኔ ችግር ነው። እውነት ይቅር ይበለኝ። ሰዎችን በጣም እናጣድፋለን። ሰዎች እንዳያዝኑ እንታገላለን። እስከ መቼ ሲሉ አንተ ተው እንጂ እንልና አመስግን እንጂ ብለን እናጣድፋለን። ግድ የለም አታጣድፍ። ፓስተር ኢዮብ እየሰማኸኝ ነው? አታጣድፍ። ቁጥር 1 ላይ ሆኖ እስከ መቼ ሲሉ ተዋቸው፣ እስከ መቼ ይበሉ። ጥሩ እረኝነት ሲያዝኑ አብርሃንተም እየየ ሲሉ እየየ ትላለህ እንጂ እየየ አትበሉ ማለት አይደለም። ትላንት የሾም ነው ፓስተር ስለሆነ ነው። ሌሎቹ በደንብ ስላደጉ እነሱን መናገር አያስፈልገኝም። ተባረክልኝ፣ ወዳለሁ። ምን ልላችሁ ነው? ሁሉም ሰው ነው። ከቁጥር 1 ወደ ቁጥር 6 ሰዎች እናጣድፋለን። ቶሎ ውጣ ከዚህ ውስጥ። ምንም አይደለ፣ እግዚአብሔር ይገባዋል። ንገር። ያዘነበት ነገር ካለ ይዘን፣ የሚያለቅስበት ነገር ካለ ያልቅስ። ራስህ ማልቀስ ካለብህ አልቅስ። ለጌታ ንገረው። ምን ያድርግ? ምን ላድርግ? አዘንክ ፓስተር ተስፍሽ እዝን ብለሃል፣ ይሄ ነገር ጎድቶሃል አይደለ? በቃ ለጌታ አልቅስና ንገረው። ንፍርቅ በልና እያልክ ንገረው። ታርፋለህ። ምንም ሌላ አያስፈልግም። በቃ ንፍርቅርቅ በልና በጌታ ፊት ውደቅና ንገረው። እንዴ ስሚኝማ እህቴ፣ ፓስተር ጋር ነብይ ጋር ሐዋርያ ምናምን የሚባል ሰው ማሳደድሽን ታይና ግቢና ለጌታ ንፍርቅ ብለሽ ንገሪው። ምን አስጨነቀሽ?
አታሳጂ፣ ከቦታ ቦታ አትራወጪ። ንፍርቅ በይና ለጌታ ንገሪው። ይሰማሻል፣ ይገባዋል፣ አንቺም ታርፊያለሽ። ከቁጥር 1 ወደ ቁጥር 6 አንጣደፍ። ከቁጥር 1 ወደ ቁጥር 6 የምናገለግል ሰዎች የሚያዝኑ ሰዎችን ስናገለግል ማናችንም እንሁን፣ ፓስተሮች ብቻ ማለት አይደለም፣ ማናችንም እንሁን አናጣድፍ። ሲያዝኑ ይዘኑ፣ ለጌታ መንገር ያለባቸውን ይንገሩ። ከዛ በኋላ በሂደት እዛ ውስጥ ከኖሩብን እረ ወንድም ዓለም በዛ እኮ ብለን እንዲወጡ እናግዝ። ከዛ በተረፈ እስከ መቼ ሲሉ እኛም አብረን እስከ መቼ እንበል። ጨረስኩኝ። ቅሬታችን ለጌታ እንንገር፣ ለመናችን እናሳየው፣ በእምነት እናመስግነው። ጌታ ኢየሱስ ይባርካችሁ። መዝሙረ ዳዊት ውስጥ እንግዲህ ሰንብቱ። ብዙዎቹ መዝሙሮች እንዲህ ያሉ መዝሙሮች ናቸው። በቀጣዩ ሳምንት ከዛም በኋላ ባለው በእሁዱ ሳምንት ላይ እንግዲህ አሁንም በመዝሙረ ዳዊት ውስጥ የጌታን ቃል አብረን እንሰማለን። በደንብ እያነበብን ከመዝሙረ ዳዊት ጋር እየተጫወትን እንምጣ። ለሚያገለግሉ ሰዎች ጸልየንላቸው እንምጣ። ተጠቅመን እንመለሳለን። ለሚያገለግሉን ሰዎች እግዚአብሔር እርዳቸው። ከነሱ ጋር አሁን ቃልን በእነሱ ተናገር፣ እኔም አንተን ልስማ ብለን ከመጣን አትርፈን እንመለሳለን። ዛሬም እንዳተረፋችሁ ጌታን አምናለሁ። ክብር ለእርሱ ይሁን። አብረን አጭር ጸሎት ጸልየን እንጨርሳለን።